ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍርፍ ይበልልኝ። ሁለት ነገር ይዤላችሁ መጥቻለሁ። ስለ ማስተር ሀብነት እነማን ጠየቁት የሚለው ሰሞኑን ደስ የሚል የጸሎት በየሃይማኖታቸው በአለበት ቦታ ሆስፒታል ተገኝተው ያደረጉት እሱን በመረጃ ይዤላችሁ መጥቻለሁ። እነዚህ ሁለት የምታዩቸው ወንድና ሴት ማለት ነው። ሁለቱም እንግዲህ ከአንድ ትምህርት ቤት ነው ራሳቸውን እንትን ብለው የተገኙት። ህይወታቸው አልፈዋል። ራሳቸውን በራሳቸው ማለት ነው። በአንድ ቀን ልዩነት ትላንትና እሱ እንደ ዛሬ ደግሞ እሷ ማለት ነው። ሁለቱም እና በአሁኑ ሰዓት ላይ ምን እንደሆነ ወጣቱ ላይ ምን መንፈስ እንደገባ አይታወቅም። ይሄ እንግዲህ ኤካ ነው፣ አዲስ አበባ ኤካ ውስጥ ኤካ አካባቢ ነው። እዛ ክፍለ ከተማ ነው። በጣም ያሳዝናል። ሁሉንም ያሳዘነ ነው። የምታዩት እህታችን፣ ይሄ የምታዩት ወንድማችን፣ ሁለቱም ተማሪ ናቸው። ምን እንደነካቸው ሳይታወቅ ሁለቱም ከአንድ ትምህርት ቤት ከአንድ አካባቢ ያሳዝናል። የራሳቸውን አጥተው ነው የተገኙት ማለት ነው። ስለ ማስተር ሀብነትም ይዤላችሁ እመጣለሁ። እስኪ እነዚህን ልጆች መረጃ ላስገባላችሁ። ሰብስክራይብ አድርጉ። ቤተሰቦች ደግሞ ልጆቻችሁን እንዴት መያዝ እንዳለባችሁ ከነዚህ ከክፉ መንፈስ እግዚአብሔር ይጠብቀን። ነገርየው በርካቶችን ያሳዘነና በሀዘን ያስቀመጠ ነው። በልደታ ክፍለ ከተማ ጆስ ሃንሰን ከፍ ብሎ የሚገኘው ካራማራ መለስተኛና ሁለተኛ ደረጃ ተማሪዎችና አስተማሪዎችን በሀዘን እንዲሁም በድንጋጤም ያስቀመጠ ነገር እንደሆነ ነው መረጃችን የሚጠቁመን። ለዚህ ምክንያት የሆነው ደግሞ በአንድ ቀን ልዩነት ሁለት ተማሪዎች ራሳቸውን በስቅላት እንዳጠፉም መገለጹ ነው ሲል ጊዮን ማለዳ በመረጃው አካፍሎናል። እነዚህ ለጋናም የህይወትን ፈተናም ለመጋፈጥ እምብዛም ልምዱም ሆነ እውቀቱ የሌላቸው ገና ታዳጊ የሆኑ ልጆች በዚህ መልኩ ህይወታቸውን ማጣታቸው በሚኖሩበት ወረዳ 9ና ወረዳ 5 አካባቢ ነዋሪዎችን ከፍተኛ ሀዘንና ድንጋጤ ውስጥ የከተተ ነው ብሎታል። ከዚህ በተጨማሪ ተማሪዎችንና አስተማሪዎችንም እንዲሁ ያሳዘነ ነገር እንደሆነ ነው የተነገረው። ታዩት ለማስተር ሀብነት እንግዲህ ሁሉም በየሃይማኖቱ እየሄደ ጸሎት እያደረገለት ደስ የሚል ጸሎት ነው። እውነት የህዝብ ልጅ መሆን በተደጋጋሚ ለጋ ወጣቶች ራሳቸውን እያጠፉ መገኘታቸው በየጊዜው ማህበረሰቡን እያስደነገጠም የሚገኝ በመሆኑም ይህንን የሚመለከታቸው አካላት ትኩረት እንዲሰጡበት ወላጆች፣ ጓደኞች፣ ቤተሰቦች እንዲሁም የሃይማኖት ተቋማትና ሌሎችም ከፍተኛ የሆነ ትኩረት እንዲያደርጉበት እየተጠየቀ ይገኛል። የጊዮን ማለዳ መረጃ እንደሚጠቁመው ከሆነ እጅግ አሳሳቢና አስደንጋጭ ደረጃ ላይ የደረሰው ይህንን ጉዳይ ሰይጣናዊ ድርጊትን በመሆኑ በዋነኝነት መመከት የሚቻለው በሃይማኖት ተቋማት ነው በማለት ሀሳቡን ያስቀምጣል። በመሆኑም ማህበራት በየአካባቢው ጉባኤ በማዘጋጀት ወይም በየእምነታቸው ጸሎትና ዱዓ በማድረግ ወጣቱን በሞራልና በመንፈስ ሊያበረታቱትም ይገባል የሚል ሀሳብ ነው የተቀመጠው። ቀደም ሲል በዚሁ አካባቢም ማህበረ ፊሊጶስ የተሰኘም ግዙፍ የሃይማኖት ማህበር ስለነበረም በዓላትን፣ ንግስ በዓልን፣ መታሰቢያ ቀንን አስመልክቶ መንፈሳዊ ትምህርትና ድራማም ስብከት ስለሚያዘጋጅ የዚህ አይነት መጥፎ ድርጊት ተሰምቶም አያውቅም ነበር ሲል ነው መረጃው የሚጠቁመው። ጉባኤው ግን ከ2007 ዓ.ም በኋላ በመታገዱም እነዚህ ክስተቶች በየአካባቢው ተስፋፍተዋል ሲልም ይናገራል። በሞራልና መንፈሳዊ እሴት ሳይጠግቡ መኖርም እጅግ አዳጋች ነው ብሎታል። እንዲህ ያለውን ተግባር የሃይማኖት በጣም ያሳዝናል። ለቤተሰብ መጽናናትን ያደለለን፣ ለሞቱት ነፍስ ይማር። እንግዲህ እዚህ ጋር እንደምታዩት ኡስታዞች በጣም ወንድም ካሌድ፣ ኡስታዝ አቡበከር እንዲሁም ደግሞ ወንድማችን ስሙ ጠፋብኝ፣ እሺ በጣም የምንወደው እንደዚህ ተገኝተው እንግዲህ ጸሎት እያደረጉ ነው። እዚህ ጋር በፎቶ የምታዩቸው በጣም የእውነት የሚያሳዝን ነው። ዱዓ እየተደረገለት ነው። ሁሉም በየሃይማኖቱ እየተገኘ የህዝብ ልጅ መሆን መታደል ነው። አሁንም ጸሎቱ ሰምሮ ዱዓዩ ተሰምቶ ፈጣሪ አንድ አምላክ ነውና ሁላችንም የምናመልከው በየሃይማኖታችን ማስተር ሀብነትን የሁላችንም ጸሎት አንድ ላይ ሆኖ እግዚአብሔር አምላክ እንዲምረው ወንድማችን ወደ ስራው እንዲመለስ ሁላችሁም አሁንም በጸሎት ተጠናከሩ፣ ጸሎት አድርጉለት፣ እግዚአብሔር እንዲምረው ማለት ነው። ሁላችንም አዝነናል፣ ቅስማችን ተሰብሯል። እንግዲህ እንደምታዩት በእንባ መታደል ነው። መልካም ሰው መሆን እንዲህ ነው። አያችሁ፣ ፈጣሪም ከላይ ይወዳችኋል፣ ሰውም ከታች ይወዳችኋል። ምድር ላይ ሰው ከወደዳችሁ እግዚአብሔርም ከላይ ይወዳችኋል። መልካም ሰዎች ማይበረክቱት ለዚህ ነው። ሳይበላሹ እግዚአብሔር ወደ ራሱ ስለሚያደርጋቸው ስለሚወዳቸው ነው። እና በጣም ነው የሚያሳዝን።
እንግዲህ ሁላችሁም ጸሎት አድርጉለት ለማስተር አብነት ማለት ነው። ከልብ የመነጨ ጸሎት እያንዳንዳችን እንባችን እያፈሰስን እንጸልይለት። በጣም ደስ የሚል ጸሎት ነው እየተጸለየለት ያለው። እንዳየነው ሁሉም በየሃይማኖቱ እንደዚህ አይዞህ ብሎ መጎብኘት መታደል ነው። የእውነቴን ነው ምለው። ጠያቂ አቶ ስንት ህይወቱ የሚያልፍ ሰው አለ። መልካም ሰው ስትሆኑ፣ የህዝብ ልጅ የሀገር ልጅ ስትሆኑ ሃይማኖትን፣ ብሔርን፣ ማንነትን ሳይመርጥ ሁሉም በየሃይማኖቱ እየሄደ ከእናንተ ጋር ይቆማል ማለት ነው። እግዚአብሔርም ይሰማናል እና ዛሬም ነገም ጸሎት አድርጉለት ለማስተር አብነት። የሚያስፈልገው ጸሎት ነው። ስለ ህመሙ ሁሉም ምንድን ነው ይላል። ምንም ይሁን ምንም እግዚአብሔር አምላክ ይማረው። እንግዲህ ያጥንት ነው እግሩ ነው እውነት በጎፋ ላይ ያደረገው ይሄ ጀግና በብዙ ቦታ ላይ ቀዳሚ ያደረገው ያ ሁሉ ስራው የምስኪኖች እንባና ጸሎት እሱ ተከትሎ ወደ ጤናው ይመልሰው። የእናቶች ያበላቸው፣ ያጠጣቸው፣ ቁስላቸውን ያጠበ፣ ያለበሳቸው፣ ከእራብ ከብርድ ከብዙ ከስቃይ ከመከራ ያወጣቸው እናቶች፣ ህጻናቶች፣ የጎዳና ልጆች የነሱ እንባ ሁሉ ይርዳው። እግዚአብሔር ይማረው ብላችሁ ሁላችሁም ጸሎት አድርጉለት ከልባችሁ። በጣም ነው ደስ የሚለው። ፓስተሩ፣ ቄሱም፣ ሼኪውም ሁሉም እየሄደ እንደዚህ ጸሎት ሲያደርግ በጣም ደስ ይላል። ሁሉም እንግዲህ እያነቡ እየጸለዩለት ነው የመጡት። ሲያሳዝን በጣም ነው ልብ የሚሰብረው ማለት ነው። እግዚአብሔር እንግዲህ ምሕረቱን ይላክለት ለወንድማችን። ሁላችንም ጸሎታችን ይሁን። መልካምነቱ ከእንደዚህ አይነት ጭንቀት ውስጥ ያውጣው። በአሁኑ ሰዓት ማስተር አብነት ብቻ አይደለም የታመመ፣ የኢትዮጵያ ሕዝብ ሞላው ታሟል። ስለ እውነት ምነግራችሁ ሁሉም የኢትዮጵያ ሕዝብ በአጠቃላይ ህመም ላይ ነው። ለምን? ስለ ማስተር አብነት ሁሉም እያነባ ነው፣ ሁሉም እያለቀሰ ነው፣ ሁሉም እየጸለየለት ነው። ይሄ ደግ ሰው፣ ይሄ መልካም ሰው ምን አገኘህ ወንድሜ እያለ ሳር ቅጠል በየሃይማኖቱ እየጸለየለት ያለ ሰው ነው። የሚጸለይለትም ነው። እንደ ማስተር አብነት ከየትም አይገኝም። ስለዚህ እግዚአብሔር ረጅም እድሜ እንዲሰጠው፣ ከኛ ከኃጢአተኛዎቹ ይቀንስ እድሜ እንዲሰጠው እግዚአብሔር አምላክ ሁላችንም ጸሎት እናድርግ። መልካም ሰው ነውና እውነት የሁላችንንም ልብ ነው የሰበረ። እግዚአብሔር ይማረው። ስለ እነዚህ ልጆች እንግዲህ ነፍሳቸውን በአጸደ ገነት ያኑረው። በጣም ያሳዝናል። እነዚህ ሁለቱም ወንድምና እህት ነው የሚመስሉት። ታናሽና ታላቅ ናቸው። ከአንድ ትምህርት ቤት ናቸው። ምክንያቱ አልታወቀም። ሁለቱ ፍሬንዳሞቹ ነው ይሆን ምን ይሆን እንግዲህ አንዱ ራሱን ሲያጣ ሁለቱም በተከታታይ በአንድ ቀን፣ አንዱ እንደ ዛሬ አንዱ እንደ ነገ ማለት ነው እና በጣም ያሳዝናል። ትምህርት ቤቱም አዝኗል። ልጆቻችሁ የሆነ ስሜት ውስጥ ሲገቡ እንግዲህ እባካችሁ ለምን ብላችሁ ልጆቻችሁን ጠይቁ። አታንቋሽሹ፣ አትቆጧቸው። እስኪ ልጄ ምን ሆነሽ ነው፣ ልጄ ምን ሆነ ነው በሉና ቀርባችሁ ጠይቁ። በአሁኑ ሰዓት ላይ ወጣቱ ተስፋ እየቆረጠ ነው። ለምን ተስፋ ቆረጠ አይደለም፣ የኛ ዘመን ተስፋ ያስቆርጣል ሲጀመር ማለት ነው። ብቻ እግዚአብሔር ከእንደዚህ አይነት ከክፉ መንፈስ ይሰውረን፣ ይሰውራችሁ።